አንድ ለማድረግ ነው ሐሳባችን እንጂ ይሄን ያህል ወንድን ጠፍቶ አይደለም። አብርሃም ብቻ አይደለም ያለው ግን እሷ ከውስጧ ስላልወጣላት የልጇ አባት ስለሆነ ከውስጧ ስላልወጣላት እንጂ ታዩ ብለናታል። የልጅሽን አባት በማሰቃየት ሳይሆን በፍቅር ነው መመለስ ካለብሽ የምትመልሺው። የልጇ አባት ሺ ጊዜ ቢሆን በፍቅር ነበር ይሄ ልጅ ተንከባክባ ሽሩሩ ብላ መመለስ የነበረባት። እንደፈለገች እያደረገች አይደለም የልጅሽን አባት የምትመልሺው። ከዚህ በላይ ምን ትበለው? እኔ እንጃ በቃ እኔ ገኒ አንቺ አሁን ተከለሽ ብዬ እኔ ነገር እያደረገች ነው ነገር እየፈጠረች እኮ እየመጣች አይደለም ይቅርታ እየጠየቀችው ያለችው ገኒ። ስለዚህ በቃ እኔና መግባባት አንችልም ስለማንግባባ ያላችሁ ቤት ገብታችሁ ሆነ እቃ ይዛችሁ ወጣችሁ ለቤት ከቪዲዮ ውጪ የት ሩታ ጋር እኛ ከቪዲዮ ውጪ ሩታ ጋር ኤፍሬም ጋርም ገብታችሁ ግን ከቪዲዮ ውጪ ነው ያደረጋችሁት። ስለዚህ እንደገባችሁ ደግሞ ምስክር አለን እኛ ዘበኛውም አለ ይዛችሁ እንደወጣችሁ የተቆለፈ ቤት ነው ገንጥላችሁ የገባችሁት። ስለዚህ የወሰዳችሁት እቃ አለ ያንን ደግሞ ጠቃሚ ነው የምትፈልገው ነገር ነው እንደምትፈልገው ስለምታውቁ ነው እናንተ ይዛችሁ ወጣችሁት። ላይ ምንድን ነበር ምኞታችን መሰለሽ? አብርሃም ጤነኛ ሆኖ የብዙ ነገራቶችን እቅዶቹን ወይም አላማዎቹን እንዲያሳካ ነበር ፍላጎታችን በየትኛውም መንገድ። ያን ነገር ግን እናንተ ደስተኛ እንደማትሆኑ እናውቃለን። በብዙ መንገድ ትክክል አልነበረም ብላችሁ እያሰባችሁም ስለነበር ዛሬ ላይ መታሽ ሩታ ትክክል ነች ልትይብኝ የምትችይው ምክንያት እኔ ምን እንደሆነ አላውቅም። የትኛው ሰዓት ነው ሩታ ትክክል የነበረችው ገነት? የትኛው ሰዓት ነው ሩታ ትላንትና ይቅርታ ስትጠይቅ እንኳን ያሁኑን አይደለም እኔ እናንተ አብረን መሆን ስለምፈልግ ነው እንጂ የተለየ ታሪክ ኖሯት አይደለም። ይቅርታ አላመነችም። ያደረገችውን የሰራችውን ነገር ኤፍሬም ሄርሜላ ቤት ሄዶ ምንድን ነው ያለው? አሁን እኮ ጤነኛ የሚሆንበትን መድኃኒት ሰጥቼዋለሁ። ስለዚህ አንቺን የሚያስብሽም የሚመኝሽም አይነት ሰው ልትሆኚ አትችይም። የትኛውም ሰው ስትወዱት ስተቱ ሊነገረው ይገባል። ማንንም ሊሆን ይችላል። እንዴ ከነስተቱ እየወደድሽው በመጣሽ ቁጥር ገነት አንድ ነገር ስነግርሽ ከነስተትሽ ሞድሽ ከሆነ ነገም የስተት ደግመሽው በቃ ሁሌም አንቺ ስተት ስትሰሪ ትክክል ናቸው ብለው የሚመኙሽ ወይም ደግሞ የሚኖርሽ ቤተሰብ ካለ ሁሌ ስተተኛ ነሽ የምትሆኚ። ድርጋት አንጻር ነው ይቅርታውን አልቀበልም ብላ እንዲፈርም ያደረገችው ገባ አይደል? ከዛ በዘለለ ደግሞ እያለቀሰ ለመናት። እኛ ከሷ ጋር ተባባሪ አልነበርንም ገባ? እኛም የተቻለው አቅም ሽምግልናው ላይ እኛ ነበርን። በውሸት የምንታወቅ ሰዎች አይደለንም። በእውነት የምንታወቅ ሰዎች ነን። እውነት ያለን ሰዎች ነን። ሁሌ የምንመጣው እውነት አይዘን ነው። አንድ ቀን ውሸት አወርተን አናውቅም፣ ልናወራም አንችልም። ምክንያቱም ውሸታሞች ስላልሆንን ማለት ነው። ያ እውነት አለን። እውነታዎች ሁሌ ደግሞ ቢዘገዩም እየጠሩ ሲመጡ እውነታ ያለው ሰው እውነታ እንደሚወጣለት ያስታውቃል ወይም ታምናላችሁ። ዛሬ እንግዲህ ገኒ መታለች፣ የሩታ አክስት። ለምን እንደመጣች ባላቅም ብዙ ነገር በስልክ እየተናገረች ነበር። ያው ቪዲዮ ያስኩት እውነታ ስላላት እውነታ አለኝ ብላ ስላሰበች እውነታውን ምን ላይ እንደደረሰ ወይም ደግሞ ምን አይነት እውነታ ይዛ እንደመጣች ማወቅ ፈልጌ ነው። ቀጠሪያታለሁ። ያው እሷ ብትፈልገኝም እኔ ቀጠርኳት ከዛ። ያው ምክንያቱም ቤተሰብ ታውቃላችሁ ያለምንም ማስረጃ ያለምንም ሁኔታ ሰውን መጠየቅ ወይም ደግሞ ሰውን የሆነ እውነት አለኝ ብሎ መምጣት ተገቢ አይደለም ብዬ ስለማስብ ያው ገኒ እያወራች የነበረችው ወሬ በቃ የማይመስሉ ነገሮች እስካሁን የት እንደነበረችው ለመጠየቅ ፈልጋለሁ። አብርሃም እንደዛ ሲሆን አብርሃም እንደዛ ራሱን ስቶ ያን ሁሉ ነገር ሲፈጠር የት እንደነበረች አላውቅም። ዛሬ ግን ደርሶ ለሩታ ተቆርቋሪ ነኝ። ሩታ ያው አክስቷ ብትሆንም ከታላቅም በላይ ነች፣ እንደ እህቷም ነች። ታውቃላችሁ ያው እሷ ጋር ነች አሁንም ላይ እና ብዙ ነገራቶችን ማገናዘብ አልቻለችም ገኒ። ያው አንዳንዴ በጭፍን ይሆን አንድ ሰው ስትወዱት ከነ ሁሉ ነገሩ አይደለም መውደድ ያለባችሁ። ስተት ካለበት ስተት ነው ብላችሁ ማመን መቻል አለባችሁ። የትኛዎቹም ሰዎች ሁላችሁም ስተት ካለበት የሆነ ሰው አይ ከነ ስተት መውደድ ማለት ሁሌ ጥፋቱን እየሰራ እየወደዳችሁት ሁሌ ጥፋተኛ ሲሆን እየወደዳችሁ ሲመጣ ጭራሽ ይጨማለቃል፣ ይብሳል። ገብቷችኋል? ስተት እንዳይደገም ቀስ እያሉ እየመከራችሁ ማስወጣት ነው። ስተት ሰርተሻል፣ ዛሬ ላይ ትክክል አይደለሽም፣ ጥሩ አይደለም እየሰራሽ ያለሽው ነገር እና ታረሚ ልትሏት ይገባል፣ ወይም ደግሞ ልትሉት ይገባል። እኛ ባለፈው አብርሃምን ስንናገር ያው መናገር ፈልገን ወይም ደግሞ እንደ ታላቅ የምናየው እንደ ወንድም ጋሼ የምንለው ሰውዬ ጋሼ ነው የምንለው እኛ። ምክንያቱም መካሪያችን ነው፣ ያው ወንድማችን ነው፣ ታላቃችን ነው። በብዙ መንገድ ለኛ የሚጨነቅ የሚቆረቆር ሰው የሆነ ቦታ ደርሶ ማየት የሚፈልግ ልጅ ነው እና ያው ተናግረን ነው ነበር። የተናገርንበትም ምክንያት ስላለን አንዳንድ እውነታዎች ያው ውሸት ሊመስሉ ስለሚችሉ
ባለፈው አብርሃም ትክክል እንዳልሰራ ወይም ደግሞ ከራሱ ጋር እስኪመለስ በዛን አይነት ወይ አልነበረም ሄርሚንም ማውራት የነበረባት የትኛውንም ሰው ማውራት የነበረበት። ያው ወደ ራሱ ሲመለስ ሁሉን ነገር እውነታ ሲያቅ ትላንትም እያያችሁ ነው እግር ላይ ተወድቆ ይቅርታ እየተጠየቀ ነበር። ያው ይቅርታ ደግሞ የጠየቁት ስለ ጥፋታቸው ሳይሆን የወደፊት ህይወታችን እንምራ የሚል ነው። እንግዲህ ገኒ እየመጣች ነው። ምን ልትለኝ እንደሆነ ያው ዛሬ እኛ ደስታ ስላችሁ የሆነ ሰው እንትን ብሎ መደሰት ሳይሆን ያው አለ አይደል ደስታ። እሺ መታለች። ያው እንግዲህ ገኒ እንዴት ነሽ? ሰላም እግዚአብሔር ይመስገን። እንዴት ነሽ? ሰላም ቪዲዮ ይዘጠበክ ያው በግል እንድናወራ ነበር የፈለኩት። ሁሉም ችግር የለም ገኒ። ያው በግል የሚወራ ነገር አሁን ላይ ያው የፈለግሽኝ በአብርሽና በሩታ ጉዳይ ስለሆነም በብዙ መንገድ በእነሱ ስለሆነም ያው ቪዲዮ ይዤ ግዴታ መቅረብ ስላለብኝ ነው። ገብቶሻል? እውነታ ያለው ሰው ቪዲዮ ይዘው ነው የሚቀርበው። እውነታ የሌለው ሰው ውስጥ ላይ ተደብቆ እናወራ ነው የሚለው። እኔ ደግሞ ያንን አልፈልግም። እውነታ ስላለኝ ገኒ አንቺም ያው የምታውቂያቸው ነገራቶች ሊኖሩ ይችላሉ። አላቅም አሁን ላይ የመጣሽበትም ወይ ለምን እንደሆነ ባላቅም እየተናገርሽ ነበር ስልክ ላይ። ታላቂ ነሽ፣ በጣም ወድሽ እህቴ ነሽ። በዛና ልክ እኔንም መናገር አልነበረብሽም። አንዳንዴ ቆም ብለሽ አስበሽ ሁሉንም ነገር አይተሽ ብትናገሪኝና የሆነ ነገር ብትይ ደስ ይለኝ ነበር። ምን መሰለህ አሁን በስልክ እንዳወራው ብዙ ነገር ተባብለናል እኔ እናንተ ገብተዋል። አሁን ደግሞ ድጋሚ ምንድነው ያው ቪዲዮ ይዘ ስለጠበቀኝ ማውራት ስላለብኝ ነው። ገብተዋል። መድገም ላንተ ግዴታዬ ስለሆነ ምንድነው ማለት ከዚህ በፊት ብዙ ነገር ሆኗል፣ ተፈጥሯል። ገባ እያየሁም ነበረ። የተወሰደን ደግሞ እንዳልነበርኩኝም ታውቃለህ ራስህ። ምናልባት ላሰማት ትችላለህ፣ ግን ቪዲዮ ሰርቼ ነበረ አልነበርኩኝም። ይሄ ሁሉ ግርግር ሲፈጠር ይሄ ሁሉ ነገር ሲባል ማውቀው ነገር አልነበረም። በኋላ ላይ ነው እያየሁት የነበረው። ስለዚህ ያ ከሆነ በኋላ ደግሞ እናንተ በጣም አበዛችሁት ሁለቱ ላይ ገብቷል። ፎከሳችሁ ምንድነው? እንዲለያዩ ነው አይደል? መጀመሪያም ጥረት ነበራችሁ፣ አሁንም ጥረታችሁ እንደዚህ አይነት ነገር ነው እየፈጠራችሁ ያላችሁት። ገባ አይደል? ስለዚህ ሰሞኑን ደግሞ ምንድነው እየፈጠራችሁ ያላችሁ? ቤት ገብታችሁ የሆነ እቃ ይዛችሁ ወጣችኋል። ቤት ከቪዲዮ ውጪ የት? ሩታ ጋር እኛ ከቪዲዮ ውጪ ሩታ ጋር ኤፍሬም ጋርም ገብታችኋል። ገብታችሁ ግን ከቪዲዮ ውጪ ነው ያደረጋችሁት። ስለዚህ እንደገባችሁ ደግሞ ምስክር አለን እኛ። ዘበኛውም አለ። ይዛችሁ እንደወጣችሁ የተቆለፈ ቤት ነው ገንጥላችሁ የገባችሁት። ስለዚህ የወሰዳችሁት እቃ አለ። ያንን ደግሞ ጠቃሚ ነው የምትፈልገው ነገር ነው እንደምትፈልገው ስለምታውቁ ነው እናንተ ይዛችሁ ወጣችሁት። ስለዚህ ያንን እቃ መልሱላት። ወደፊት ላለው ነገር ወደፊት የምናየው ነገር ይሆናል። ግን አይ አትሳሳች። ባይዘው ሁሉን ነገር ስላወራሽ ትክክል ነሽ ማለት አይደለም። ምናልባት ያኔ ቤት ገንጥለን ገብተን ሊሆን የሚችለው አብርሃምን ለማስወጣትና አብርሃምን ያለበት ለማወቅ የነበረበት ሁኔታ ትክክል ስላልነበር እሱን ለማድረግ ይሆናል እንጂ አንቺ እንደምታስቢው እኛ የሰው ቤት ገንጥለን ለመስረቅ መቼም እንደማናደርገው ማንም ያውቃል። ምክንያቱም ምንም ያጣን ልጆች አይደለንም። ሩታ ጋር ከኛ ምንም ፈልጋቸው አንድም እቃ አልነበረም። ባለፈው ልክ ነሽ ከኤርሜላ ጋር የገባሁት ገንጥዬ ሳይሆን አንኳኳው ማንም ሲከፍትልኝ ሳይቀር ገባን። ሩታን አገኘናት፣ አወራናት። ገብቻል። ያ ደግሞ ማለት የሆነ እቃ ለመስረቅ ወይም ደግሞ የሆነ አልባሌ ነገር ለማድረግ አይደለም። እኛ በቃ እኔ ያም ቢሆን እኮ ማድረግ አትችልም። አንተ ከኤርሜላ ጋር መተህ እሷ ቤት መግባት አትችልም። ገባህ አይደል? እሺ መግባት አትችልም። እኔ እንዴት ላስረዳሽ? አብርሃም እዛ ቤት የለም። ስማኛ ሚሩ ማንም የላትም ብላችሁ ነው እንደዚህ እያረጋችኋት የነበረው። ገብተዋል። እኛ ግዴታ እንደናንተ ወተን በእያንዳንዱ ቪዲዮ መስራት አለብን። ጥፋት ይኖርባታል አይኖርም አይደለም። ግን በዚህ ልክ ብቻዋ ለምንድን ነው እንደዚህ የምታረጓት? ገለልተኛ እኮ ነው ያረጋችኋት። ማንም እንደሌለው ሰው ነው እያረጋችኋት ያላችሁት። ገነታ ትክክል ቤት እስከ መግባት ድረስ እኔ ትክክልም ቢሆን አሉን እየነገርኩ ነው። ገባ ከሄርሜላ ጋር ገብተህ እቤት በጥብጣ ነው የወጣው። አንደኛ ቀጥለ ደግሞ ድጋሚ ገብተህ እቃ ከጆሮች ጋር ገብተህ እቃ ይዛችሁ ነው የወጣችሁት። እቃ ይናል የሚካበድ አይደለም። ገባ የምትፈልገው ከሆነ ደግሞ የምትፈልገው ነው እቃው እንዴ። እኛ የትኛው ፓርት ላይ ነው ገብተን ከዛ ቪዲዮ ውጪ ገብተን እቃ ለመስረቅ ወይም ደግሞ እቃ ለማንሳት የምንዳዳ ልጆች አይደለንም። አረ ስሚኝ፣ ምስክርም አለ። እኔ ያው እንደሰሚ የምፈልገው አንድ ነገር ልንገርሽ። በየትኛው ማቅጣጫ በየትኛው ወይ እኔ ሩታ ጋር ገብቼ እቃ ማነሳ አይነት ልጅ አይደለሁም። መጠየቅ ያለብኝን ነገር በግል ሄጄ መጠየቅ እችላለሁ። ምክንያቱም እሷ የሚገባት ሰው ከሆነች ወይም ደግሞ አብርሃም የሚገባት ነኝ ብላ ካሰበች በዚህና ህልካ ነበር ማስመለስ ወይም ደግሞ እሱን ወደ ራሷ መሳብ ነበረባት። ያኔ ካስታወሽ አልደግምልሽም። ነገራቶችን ወደ ኋላ ተመልሼ ካወጣዋቸው ቪዲዮዎች ብዙ ስተቷን እናንተ ትክክል ነች እያላችሁ የነበራችሁበት ፓርት አለ። ሊለያዩ ምክንያት የሆናችሁት እናንተም አንድ ናችሁ። አንድ ነገር ልንገርሽ፣ ያኔ ሩታ ካስታወሽ
መፈረሚያ ወረቀቶች ይዛለት ስትመጣ ተንበርክኮ ሲለምናት አይተሻል። ተንበርክኮ ሲለምናት ታውቂያለሽ። እያለቀሰም ሲለምናት አብርሃም ታውቂያለሽ። ይቆጭሻል። አይ መለያየት አለብን መለያየት፣ አንተም የራስህን የፈለግከው ነገር እንድትሆን ምክንያት እኔን በቃ ከኔ ጋር መለያየት ስላለብህ የፈለግከውን ነገር መሆን ትችላለህ፣ ተለያይተን ብዙ ነገር መሆን ትችላለህ ብለዋለች። ያን ነገር ግን እንዳይደረግ ብዙ ነገራቶችን ጥሯል፣ ለፍቷል፣ ታግሏል ምናምን ሽማግሌ ሰብስቦ ጠይቋታል። ታውቂያለሽ በብዙ መንገድ ሁሉም ሰዎች የሚያውቁት የሚረዱት ነገር አለ። አንድ ሰው ስለወደዳችሁ ብቻ ስተቷን ላትነግሩ አይደለም። በቃ የትኛውም ሰው ስትወዱት ስተቱ ሊነገር ይገባል። ማንም ሊሆን ይችላል። እንዴ ከነስተቱ እየወደድሽው በመጣሽ ቁጥር ገነት አንድ ነገር ስነግርሽ ከነስተትሽ ሞድሽ ከሆነ ነገም ይሄ ስተት ደግመሽው በቃ ሁሌም አንቺ ስተት ስትሰሪ ትክክል ናቸው ብለው የሚመኙሽ ወይም ደግሞ የሚኖርሽ ቤተሰብ ካለ ሁሌ ስተተኛ ነሽ የምትሆኚው። በቃ ያለ ምንም ምክንያት ስተት እየሰራሽ ነው የምትሄጂው። ይሄ ነገር ደግሞ ሊሆን አይገባም። ይሄው እያየሽ ነው። ትላንት መጣ እርቅ ቢያንስ ይኸውልሽ እርቅ የሚጠየቀው ልጅ ሉሊ አለ። ሉሊ በጣም የሚያሳዝን የአባቱ ልጅ የእናቱ ልጅ ነው አይደል? በዚህ ናህል ካነበረም እንዴ ለሆነ ነገር መሸፈኛ መጠቀም የለባትም። ምክንያቱም መሸፈኛ እኮ አይደለም የተጠቀመችው። እናንተ አሁን መሸፈኛ አይደለም የተጠቀመችው፣ ስለምትወደው ስለምታከብረው ነው ይሄ ነገር ያደረገችው። ይሄ ደግሞ መጀመሪያ ለመናት ልክ ነው። እኛም ጥፋት የለባትም አይደለም፣ በወቅቱ ነበረባት ጥፋት ገባ። እሱም አጥፍቷል። ደግሞ እሱ ካደረጋት አንጻር ነው ይቅርታውን አልቀበልም ብላ እንዲፈርም ያደረገችው ገባ አይደል? ከዛ በዘለለ ደግሞ እያለቀሰ ለመናት። እኛ ከሷ ጋር ተባባሪ አልነበርንም ገባ። እኛም የተቻለው አቅም ሽምግልናው ላይ እኛ ነበርን። አልፈልግም ስትል እኮ ያ ነገር አይደለም ግን መጀመሪያ ራሱ ነው ያጠፋው እኮ። እሺ ያ ነገር አልፈልግም አለችው። ባጠፋው መሰረት እንዳጠፋ ገብቶታል። አሁን ደግሞ መኖር እፈልጋለሁ አለች። ለምን ትባላለች? መኖር ያኔ እንደ ዕቃ የጣለችው ሰው ወይም ደግሞ ያኔ እንደምትፈልገው ወደዛ የገፋችው ሰው ዛሬ ላይ የሆነ ነገር ላይ ሲደርስ መፈለግ ወይም ደግሞ መለመን ጥሩ አይደለም። ምክንያቱም ገብቶሻል። ይሄ ልጅ አፍቃሪ ያለው የሚያፈቅራት ልጅ አለች፣ የምታፈቅረው ልጅ አለች፣ ልቡን የሰጠችው ልጅ አለች አይደል? ሄርሚ በዚህ ናህል እሷም መጉዳት ተገቢ አይደለም ብዬ ነው የማስበው። በቃ ያኔም ሄርሚ ካስታወሽ ከህይወትሽ ልውጣ ብላ ብዙ ጊዜ ወጣለች። ታስታውሻለች? ከአንድም 3 4 ገብቶሻል። እኔ መራቅ ካለብኝ ልራቅ ከህይወታችሁ፣ ትዳርሽን አስተካኪ። ትዳር እንደዚህ አይደለም የሚመራው። ሳታገባ በብዙ መንገድ ትዳርን መሰረት አድርጋ እየመራቻት ነበር። ካስታወሽ ብዙ ነገራቶችን ካየሽ ሄርሚ በሳል ልጅ ነች። በየትኛው መንገድ ሩታን በሳል ነች በራሷ ምክንያት ገብቶሻል። ብዙ ሰው እያበላሻት ያለው ሩታ የምታደርገው ነገር ሁሉም ትክክል ነው የሚለው። ሁሉም ትክክል አይደለም። በቃ ጥፋት ካለባት ጥፋቷ ሊነገራት ይገባል። ማንም አይደለችም፣ ሰው ነች። እንደየትኛውም አካል የሰው ልጅ ደግሞ ስተት ይሰራል። ስተቱ ሊያር የሚገባው በቅርብ ወዳጆቹ ነው። አብርሃም ባለፈው እኛ ስተተኛ ነው ብለን ያልንበት ብዙ ምክንያቶች ያለበት ምክንያቱም ትክክል ነገር እያደረገ ስላልነበር ነው። ገብቶሻል። እናንተ ግን አሁን ቤት ገነጠልክ ምትሉኝ ወይ የሆነ ነገር ሰረክ ምትሉኝ በእርግጠኝነት ነገ የምትጸጸችበት ነገር ነው የሚሆነው። ዛሬ የሆነ ነገር ልታደርጊ ከመጣሽ ወይም ደግሞ የሆነ ነገር አስበሽ ከመጣሽ ገኒ ከምልሽ በላይ የምትጸጸችበት ነገር ልትፈጥሪ ነው የምትችይው እንጂ የተለየ ታሪክ እኔ ታወሪያለሽ ብዬ አላስብም። በዚህና ልክ ደግሞ ትገምችኛለሽም ወይም ደግሞ እንደዚህ አይነት ልጅ ነው ብለሽ በእርግጠኝነት መፍረድሽ ግራ ገብቶኛል። ያየሽኝ ወይም ያየሽኝ ዘበኛም ካለ ያየኝም ሰው ካለ ወይ የሆነ ነገር ሳደርግ ያየኝ ሰው ካለ ከእናንተ አካላት ቪዲዮ መያዝ ነበረበት። እቃይጂ ስወጣ ስሰርቅ ወይም ደግሞ ሌባ ከሆንኩኝ ወይም ደግሞ የሌባ ተባባሪ ከሆንኩኝ ብዙ ሰዎች በቃ ያኔ ቪዲዮ ቀርጸው ማውጣት ነበረባቸው ብዬ ነው የማስበው። ገብቶሻል? ቪዲዮ ቀርጸው ማውጣት ነበረባቸው። ግን ዘበኛ ነው አይደል? በቃ ሁሌ እንደምትገድነው ስትገቡ ስላየ ሁለት ናቸው ብሏል። ስም ጠርቶ ነው የተናገረው። ገብቶሃል? እንጂ አይቼ ሰምቼ ምናምን አይደለም። በአካል አይቼ አይደለም ማወራው እኮ። ግን እኔ አሁን በአካል ካላየሽ እኔ ልትሽ ምንም አይነት የምትችይበት ፓርት የለም። በቃ እንደዛ ካልክ ደግሞ እንሂድና ሰውየው ይይክ እሱ ነው ካለ ግን ሌላ ውስጥ ነው የምንገባው። አሚሩ ስሜን ያውቃል አይደል? አሚሩ ነው እኮ አሚሩ ነው ብሎሻል አይደል? እኔን ማየት አይጠበቅበትም እኮ ያ ሰውዬ አሚሩ ጆን ብሎ ነው የተናገረው። ኦኬ እኛ ቃልን ሰርቅ ገባው ከጆ ጋር ማለት ነው። አይ እንደዛ እንኳን ልናደርግ የምንችልበት አንድም ወይ የለም፣ ምክንያቱም የለንም። ያኔ ቃል ልንጠይቃት የገባንበት ፓርት አንድም ስነግርሽ ለልብስ ነበር የገባነው። ልብስ የአብርሃም ልብስ አውጥተን ለመጣል ነበር። እንደውም ይሄን ነው ገብቻለሁ። አያረገውም ይሄ ነገር ድጋሚ ሌላ ነገር እንዳይነሳ ብለን ነው ለመጣል እንጂ አብርሃም ይለብሰዋል ወይም ደግሞ ይሄን ነገር ያረጋል። በቃ ያ ነገር እየተደረገበት ያለው ነገር ትክክል ስለ እሺ እሱ ምንም ስለሆነን ስላልሆነን አይደል። አሁን ያልተረዳሻቸው ብዙ ነገራቶች ገነት እንዴት ነው ታውቂያለሽ?
አብርሃም ምንም አልሆነም ብለው ነበር። በብዙ መንገድ ካየሽ አብርሃም ጤነኛ ነው፣ ህመምተኛ አይደለም ብለው ነበር። ያን ነገር ወደ ኋላ መመለስ አልፈልግም። በቃ አብርሃም አሁን ደህና ነው፣ እግዚአብሔር ይመስገን። የምንፈልገው ይሄንን ነገር ስለነበር ማለት ነው። ዛሬ ላይ ምንድን ነበር ምኞታችን መሰለሽ? አብርሃም ጤነኛ ሆኖ የብዙ ነገራቶችን እቅዶቹን ወይም አላማዎቹን እንዲያሳካ ነበር ፍላጎታችን በየትኛውም መንገድ። ያን ነገር ግን እናንተ ደስተኛ እንደማትሆኑ እናውቃለን። በብዙ መንገድ ትክክል አልነበረም ብላችሁ እያሰባችሁም ስለነበር ዛሬ ላይ መታሽ ሩታ ትክክል ነች ልትይብኝ የምትችይው ምክንያት እኔ ምን እንደሆነ አላውቅም። የትኛው ሰዓት ነው ሩታ ትክክል የነበረችው? ገነት የትኛው ሰዓት ነው ሩታ ትላንትና ይቅርታ ስትጠይቅ እንኳን ያሁኑን አይደለም እኔ እናንተ አብረን መሆን ስለምፈልግ ነው እንጂ የተለየ ታሪክ ኑሯት አይደለም። ይቅርታ አላመነችም። ያደረገችውን የሰራችውን ነገር ኤፍሬም ሄርሜላ ቤት ሄዶ ምንድን ነው ያለው? አሁን እኮ ጤነኛ የሚሆንበትን መድኃኒት ሰጥቼዋለሁ። ስለዚህ አንቺን የሚያስብሽም የሚመኝሽም አይነት ሰው ልትሆኚ አትችይም። ገብቶሻል? መድኃኒት ሰጥቷል አይደል? መድኃኒት የሰጠበት ምክንያት ምንድነው? ከሄርሜላ ለመለያየትና እንደሚፈልጉት ድንጋይ ሆኖ ወይም ደግሞ ዱዝ ሆኖ መቀጠል እንዲችል ብቻ ነው ያደረጉት ያንን ነገር። ከዛ እየተወሰዳችሁት እናንተ በምን ተፈወሰ? እሱ በሚያምነው እምነት ተፈውሷል። ገብቶሻል? በሚያምነው እምነት ድኗል። እሺ ይሄንን ቪዲዮ ለምን አላሳያችሁም ለሰው? አይ ያ ይሄ ነገር ደግሞ ፕራይቬሲ ነው። መውጣት ምንም ችግር የለውም። ወጣ ይሄው ተሽሎት ወጥቷል እኮ። እየጠየቃቸው እኮ ነው እንዴ። ለምንድን ነው ማመን የከበደሽ? ለምንድን ነው ይሄን ነገር ማትቀበሉት? ለምንድን ነው እሱ ትክክል አይደለም ብላችሁ የምታስቡት? እንዴ ትክክል ነበር። ትክክል አሁን እኔ አንድ ነገር ጠይቃሚሩ እኔ አሁን ሩታ ትክክል ናት፣ አብርሃም ትክክል ነው፣ ጥፋተኛ ናቸው ምናምን ልልክ አይደለም የመጣሁት። እሺ ከባህል የማንንም ጥፋት አካሌ ነው ጥፋተኛ አካሌ ነው እንትን ብዬ እንትን አይደለም እኔ። ምክንያቱም የእያንዳንዳቸው የሚያውቁት ራሳቸው ናቸው። እኛም በምናየው ነገር ጥፋት ካለበት ሰው ጥፋት አለብን እንላለን። ገባ? ጥፋት አለባት የለባትም አይደለም፣ እየገባ ነው አይደል? እሱም ጥፋት አለበት እሷም ጥፋት አለባት። እኛ ደግሞ እንዲሻለው እንጂ ምን ፈልገው እንዲሻለው አትፈልጉም። ምን ማለት ነው ይሄ? እንዴ አላመመም ያለች ነበረች ልጅ ዛሬ እንዲሻለው ነው የምፈልገው። እንዴት ያለሽ? እናንተም አላችሁበት አልከኝ እኮ እኛ ምንኖርበት አንድ ናችሁ ምን እንፈልጋለን እኛ በደንብ ባፈልጉ ኖሮ ቪዲዮ ተከታተለሽ እያየሽም ሆነ ምንም አብርሃም ጤነኛ ሳይሆን ሲቀር በብዙ መንገድ ደውለሽ ይሄ ነገር ትክክል አይደለም እየሰራችሁት ማለት ትቺ ነበር ብያለሁ። አላልሽም? ቀደም ቪዲዮ አላየሁም አልሽኝ። የሆነ ነገር ላይ ሌላ ነገር ነበርኩኝ። ቪዲዮ አላየሁም ያልኩ ከጅምሩ ነው። ከመጣው ጊዜ ጀምሮ ግን እየደወልኩ እየጠየቁት ነው። ለራሱም ያወራል። ከፈለክ ደውለህ መጠየቅ ትችላለህ። ግን ብትጠይቀው አላቅም ነው የሚልክ መልሱ። አሁን ከመጀመሪያ ከነበረበት ሁኔታ አሁን ነው የሚሻለው። ገባ? ከተሻለው በኋላ ራሱ እየጠየቁት ነው ደውዬ። ስለዚህ እኛ የእሱን ህመም አንፈልግም። የእነሱን ደስታ የእነሱን ጤንነት ነው እኛ የምንፈልገው። አንድ ለማድረግ ነው ሀሳባችን እንጂ ይሄን ያህል ወንድን ጠፍቶ አይደለም። አብርሃም ብቻ አይደለም ያለው። ግን እሷ ከውስጧ ስላልወጣላት የልጇ አባት ስለሆነ ከውስጧ ስላልወጣላት እንጂ ታዩ ብለናታል። የልጅሽን አባት በማሰቃየት ሳይሆን በፍቅር ነው መመለስ ካለብሽ የምትመልሺው። የልጇ አባት ሺ ጊዜ ቢሆን በፍቅር ነበር ይሄ ልጅ ተንከባክባ ሽሩሩ ብላ መመለስ የነበረባት። እንደፈለገች እያደረገች አይደለም። የልጅሽን አባት ከዚህ በላይ ምን ትበለው? እኔ እንጃ። በቃ እኔ ገኒ አንቺ አሁን ተከለሽ ብዬ እኔ ነገር እያደረገች ነው ነገር እየፈጠረች እኮ እየመጣች አይደለም ይቅርታ እየጠየቀችው ያለችው ገኒ። ስለዚህ በቃ እኔና አንቺ መግባባት አንችልም። ስለማንግባባ ባንገናኝ ወይም ደግሞ ባታዩት ነገር ባላያችሁት ነገር ነው እሷ ላይ እየፈረዳችሁ ያላችሁት ነው አይደለም? ከዚህ በላይ ምን እንዴ? እስቲ የትኛው ነው ማያገባን? የትኛው ነው? ከዚህ በላይ ምን ማየት አለብን? በቃ እኮ የምናያቸው ብዙ ነገራቶች አሉ። አየን። በቃ ከዚህ በላይ ደግሞ ይበቃል። ከዚህ በላይ ደግሞ ልጁን መጉዳትም ወይ ማሰቃየት የምትችልበት ፓርቲ ያለ አይመስለኝም። በቃ አይፈልጋትም። ይሄንን አንተ ነው የምትነግረው። እየነገራት ነው። ትላንትም ነገራት እኮ እንደማይፈልጋት እኮ ስርስሩ እየዞራችሁ ከቤተሰብ ጋር ስርስር እየዞራችሁ ነው ይሄንን ነገር እንዲያደርግ እየገፋፋችሁት ያላችሁት እንጂ የሱ ውሳኔ እንዳልሆነ ፈጽሞ ታውቃላችሁ ራሳችሁ። እኔ በእርግጠኝነት ዛሬም ነገም ከነገ ወዲያም አብርሃም ሩታን አይፈልጋትም። በቃ በየትኛውም አማራጭ ስነግርሽ አብርሃም ሩታን ቢፈልጋት ኖሮ ድሮ ነበር ከሷ ጋር አብሮ የሚፈልገው። አሁን ወደ ጤናው ስለተመለሰ ሁሉም ነገር ትንሽ ቀን ስጪው እንዴት እንደሚያሳይሽ ታያለሽ። ከትላንትም ጀምሮ እያሳየ ነው። አንድ ነገር ልንገርክ፣ የራሱ ውሳኔ ነው። እኛ በሰላልን ሳይሆን እሱ እያደረገ ያለውን ነገር ነው የምነግርሽ። እሱ ራሱ ይወስናል። ይሄ ውሳኔ ለራሱ ነው። ስለዚህ ግን እኔና አንቺ አንግባባም። የምንግባባበት አንድም ነገር የለም። አይሆን አዳምጠኝ። አይፈልጋትም፣ ይፈልጋታል። የራሳቸው ውሳኔ ነው። እኛን አይመለከትም። አንተም አይመለከትም፣ እኔም አይመለከተኝም። እዚህ ውስጥ ስለ ሁለት ውሳኔ ስለ አብርሃም ነው ይመለከተኛል፣ ስለ ሩታ አይመለከተኝም። እቃ ይመለከተናል። ታመጣላችሁ። እንዴት አድርጌ ደግሞ እንደምቀበላችሁ እኔ ነገን ይኸውልሽ፣ ተስፈራሪኝ አትችይም። ይኸውልሽ እኔ ለተስፈራሪኝ ወይም ደግሞ እንትን ልትይኝ አትሞክሪኝ። ነገርኩ። በቃ የወሰዳችሁት እቃ መልሱ አይስትሉ። አሁን ከዚህ ሰዓት ጀምሮ ተነጋገሩበትና አንተም ከወሰድከው ጋር አንድ ላይ
እቃውን ወደ ቦታው መልሱ። ካልመለሳችሁ ሌላ ውስጥ ነው የምንገባው። አሁን ሌላ ውስጥ አትክተተኝ። ስለሌላ ነገር ላወራ ካለም የመጣው ጨርሻለሁ። እዚህ በላይ ማውራት አልፈልግም ካንተ ጋር። ችግር የለውም። እኔም ስለጠራሽኝ ይቅርታ እንደው መጥቼ ስለወራሽ